ኢየሱስ ያድናል አሜን ይሄ ኢየሱስ አንተ ውስጥ ከሆነ ታዲያ ምን አይነት ህይወት ነው መኖር ያለብን ሲባል ማመን ዝም ብለህ ማመን ድካምን አንድ ቦታ ቅን ግሩፕ የሚባል አንድ ቦታ ቦሌ አካባቢ ያለ እዛ ሄድኩና እንደዚህ የሆነ ሰው አግኝቼ ነው ሜሴንጀር ላይ አግኝቼው ነው እናገኘሁትና ቦሌ ተቃጥረን ሄድን እዛ አገኘሁት ቅን ግሩፕ ይላል ግሩፑ የቢዝነስ ግሩፕ ነው እና ሁሉ መልካም ጎን ነው የሚነገረው መልካም ጎንን 5 ሰው ጻፉ ሊበላቸው አለ መጣውና የሚያቆኝን ጓደኞችን 5 ሰዎች 3 ሰው ጻፉ ምን መልካም ጎኔ ለሊና አስረብያታለሁ እንደዚህ ነኝ እንዴ ከዛ ምን ይላሉ እዛ ላይ ገባበት እዛ ላይ ሁሉ ጊዜ ማለት ትኩረት አርግ ሰው አበሻ ምን አይነት ትኩረት የሚያደርገው ደካማ ጎን ነው ነክሶ የሚወጣው ነገራችሁ ኢየሱስ አንድ ቀንም የሰው ድካም አያወራም ጸጋ ራሳችንን ጽድቅ በጥረታችን ስናገኝ በህይወት እንነግሳለን አላለም ነገር ግን ብዙ ክርስቲያኖች በሆነ ምክንያት ጥረትን መሰረት ባደረገ ስርዓት መኖር ቀጥለዋል ክርስትና የተሻለ ኑሮ የተሻለ አመለካከት የተሻለ እይታ የሚኖረን ሰው በክርስቶስ የምናየው ሰው በክርስቶስ ስናየው ድካም የለበትም ኃጢአተኛ አይደለም ፍጹም ጻድቅ ነው ለምን በማን ነው የምናየው በክርስቶስ በራሳችን ካየነው ግን ደካማ ነው ኃጢአተኛ ነው ይሳደባል ያመነዝራል ይሰርቃል 3 ጓደኛሞች ድካማቸውን ያወራሉ ሲያወሩ ወንዶች ናቸውና ውጭ ብለው ድካማቸውን ያወራሉ ሶስቱም ያወራሉ እና ያወሩ ያለ አንደኛው እኔ በጣም ጸልዬ ከላላ ተነሳለኝ አለ አጭር ቀሚስ ምታልፍ አልፋ ልብሳ ምታልፍ ሲል አልፈኝም አንደኛው ደግሞ እኔ በጣም የተቸገርኩበት ባካችሁ ጾም ያዝነጻልዩልኝ የተቸገርኩበት አለ ይጃበላለብኝ አለ ሶስተኛው ደግሞ እኔ ምን ላድርግ እኔም እንደናንተው ደካማ ነኝ ስጋ ለብሻል ደካማ ጎን አለብኝ አሁን እዚህ ያወራችሁትን ወጥቼ እስከማድረስ ተቸግሬያለሁ አለ በአሜት ተቸግሬያለሁ ምን ላድርግ እዚህ ያርጋችሁት እንዲያው ያለው ሁለታችሁን ወጥቼ ለጓደኞቼ ላከፈክፈው ኢየሱስ ያድናል ድካም ካለበስን ሰዎች መጥተው እኛም ሄደን ሰዎች ጋር ከሰራን ድካም ለምሳሌ ኢየሱስ ለዚህ ነው በነገር ሁሉ ይላል እንደኛ ምን ያለ ነው የተፈተነ ነው ብሎናል ተፈትኗል ጳውሎስ ድካሜ ምናግልኝ አንሳልኝ ብሏል ነው አለው ኢየሱስ ድካሜ ያስፈልጋል ኃይል በድካሜ ይገለጣል ድካም ከሌለብህ ድካም አለ በእያንዳንዱ ሰው ላይ አንድ ሰው ይሄንን የመጽሐፉን ጻፊ ታዲያ ሰው በጸጋን ተቀብሎ የተረፈረፈ ህይወት መኖር የሚችል ከሆነ እንዲህ ቀላል ከሆነ ታዲያ ለምን የሆኑ ክርስቲያና ለምን እንደዚህ ሆነው የሚል ጥያቄ ጠየቀ ለምን ነው ክርስቲያኖች ታዲያ እርስ በርስ በክርስቶስ መተያየት ይጠፋው ለምን ነው አንዱን ገበና የሚያወጣው አንዱን ገበና አንዱን እግሩ ጠልፎ ለመጣል ምን ጭካኔ በዛው ታዲያ የሚል ጥያቄ
በመጀመሪያ የራሴን ጥያቄ በመጠየቅ ቆም ላድርግ። ብዙ ሰዎች ሰው በህይወት ስኬታማ ጠንክሮ መስራት ያስፈልጋል ብለው ያምናሉ። ጠንክሮ ምሽግ ውስጥ መግባት፣ ጠንክሮ መስራት ያስፈልጋል። ጠንክሮ መስራት ያስፈልጋል እየተቃወምኩ አይደለም ብለው እንደሚያስቡ አስተውለሃል? የዓለም ስኬት መርህ ተከተልላል። መርህ አላቸው። 7 ዓመት ምን አርክ ስጠኝ ይሉሃል። ጊዜን እነዚህ 7 ዓመት ስጠኝ ይሉሃል። እነዚህ በመላው ዓለም ያሉ ስኬታማ ሰዎች ምን እንድትሆን መርህ እንድትከተል ያደረጉ ነው። ውጤት ማግኘት ከቻልክ በፊት ሁሉ ጊዜ ልትገነባቸው የሚገባ አንዳንድ ህጎች አሉ ትባላለህ። ህጎች አሉ ትባላለህ። እኛ ጋር ያለው ህግ ምንድነው? ጽድቅና መንግስት ፈልግ ነው። እኛ ጋር ያለው ህግ ምንድነው? እመን ነው አይደል? እመን ነው። እኛ ጋር ያለው ህግ ምንድነው? ልብን ክፈት ነው። እኛ ጋር ያለው ህግ ምንድነው? ቃሉን ብላ ነው። ብላ ቃሉ የዚህ ህግ መጽሐፍ ካፍ ኃይል ላይ ነው። ስተኛ አስበው፣ ስትቀመጥ አሰላስለው፣ ከጓደኞች ጋር ተጫዋተው ነው ይሄን እየተባልከ ያለው። አዲስ ኪዳን ታዘዝ ነው። አዲስ ኪዳን ታዘዝ ነው። ታዘዝ ነው። ዓለም ደግሞ ምትል እንደዚህ ነው። ውጤት ማግኘት ከቻልክ በፊት ሁሉ ጊዜ ልትገነባቸው የሚገባ አንዳንድ ህጎች እንዲሁም ሳታቋርጥ ልትለማመዳቸው የሚገባ መንገዶችና ስልቶች አሉ ይለዋል። ስልቶች 7 ስልቶች አሉ ብሎ ሁሉ ጊዜ ትኩረት አድርግ ይለዋል። ምን ላይ? የምትፈልገው ነገር ላይ። እኔ ሞስላችሁ ነገር አለ፣ ሞስዱ ነገር አለ። ተከሰነቀስ አርጊ ሞስዱ እኔ ራእይ ላይ ትኩረት ካላደረግ ራእይን ትኩረት አርጊ ካልሄድ እንዲህ ነው የሚለው ጳውሎስ አንድ ቦታና በዚህ ማደግ በነገር ሁሉ እንዲገለጥ ይናስብ። ማደግ በነገር ሁሉ እንዲገለጥ ይህን አስብ፣ ይህንን አዘውትር፣ ለራስህ ለትምህርት ጠንቀቅ፣ በእነዚህ ጽና። ይህን ብታደርግ ራስህንም የሚሰሙንም ታድናለህ። ማና ማንን? እንትና እንደዚህ ያለ እንትራና እንትና እንደተከራከሩ ሲጨቃጨቅ አድሮ ሲጨቃጨቅ ይደር እንጂ አልሰማውም። እኔ ከተሰጠኝ ተልእኮ ጋር ነው ትኩረቴ። ኢሉማኒቲ መጣ መብቱ ነው እና ላይ መጣ ነው እንዴ? ኢሉማኒቲ መጣ ብለው ሰዎች በቀሱ ላይ ለመስማት ጆሮአቸው መጽሐፍ ከሚሰሙት ተጠበቁ ይላል። እኛ ኢየሱስንና አብን ወልድን መንፈስ ቅዱስን እንድንሰማ የተጠራ ነው። ማደግ በነገር ሁሉ እንዲገለጥ ትፈልጋለህ? ትኩረትን አስተካክል፣ እይታን አስተካክል። ኢየሱስ ያድናል። አብዛኛውን ጊዜ የታዘዘልህን መንገዶች፣ ደረጃዎች መከተል ስታቆም ልታገኙ የምትችለውን ማንኛውንም ውጤት ደብዛዛ ሊሆን ይችላል ይለዋል የስኬት መርህ አስተማሪዎች። የተማርኸው በጥረት ማግኘት ላይ ትኩረት አድርግ። በስራችን እና በራሳችን ጥረት ላይ እንድንደገፍ ነው የሚያበረታቱ
አፍጠረህ ግረህ ላብን ጠፍ አድርገህ ብላ ነው የሚያበረታቱ። ክርስቲያን እና የክርስቶስ ሞትና ትንሣኤውን አምኖ የሚኖሩስ ክርስቲያን ተሰርቶልሃል ነው እንደሚል እየረሳን ሕጉና የሕጉ ተከታዮች ደግሞ ስራ በሚል ወደሚል ትኩረት አድርገናል። ስለዚህ ሁሉ ጊዜ መጸለይ ማንበብ ከራእዮቻችን ጋር አብረው የሚሄዱ መጽሐፍቶች አንብቡ። አብረው ምንድነው ከኔ ጋር ማች የሚያደርገው? ምንድነው ራእይ? ምንድነው ለትውልድ ላስተላለፍ ያሰብኩት ነገር ምንድነው? ዓለም የሚነግረን ብዙ ስራ ዓለም የሚነግረን ብዙ ስራ በሰራ ጠንክረን በሰራንና በስራ ላይ ብዙ ጊዜ ባጠፋን የበለጠ ስኬት ትቀናጃለህ ብሏል ይሉናል። የዓለም መንገድ ጠንክረህ እንድትሰራ እሁድ ቤተክርስቲያን መሄድ እንድትተው የሚስት የልጆች ጋራ የምታሳልፈው ጊዜ እንድትቀንስና አብዛኛውን ጊዜህን ምሽቱን ሙሉ በየሳምንቱ መጨረሻ በዓላት ቀን ጨምሮ ሳይቀር ቢሮ ውስጥ እንድትሰራ እንድታሳልፍ በመጨነቅ ጊዜ እንድታሳልፍ ነው አለ። ወጥራ የምትይዘው ቸርች የለ፣ ከሚስት ጋር ማሳለፍ ከልጅ ጋር ማሳለፍ የለ፣ አገልግሎት የለ፣ ቸርች ውስጥ ጊዜ የለ። የምታባክናለህ እዛ ሄደ ቸርች ውስጥ። አንተ ብልህ ነው የምልህ፣ አንተ ብልህ፣ አንተ አስተዋይ እግዚአብሔር የረዳው ሰው ነው ዛሬ ወደ ቸርች የሚወጣው። 500 ብር ይዤ አንድ ወር ቆያለሁ ነው። 500 ብር 500 ሺህ ብር ይዘው የማይቆዩ አሉ። ከበላ ከለበስኩ ከጠጣ በቃ ስኬት አያስፈልግም፣ ያስፈልገኛል። ጥሩ ቤት አያስፈልግም፣ ያስፈልገኛል። እኔ ግን ተጣልቼ ተቧቅሼ ወጥቼ ወርጄ የማመጣው ነገር አይደለም እሱ። እኔም ማረገው ጽድቅና መንግስቱን መፈለግ ነው። እኔም ማረገው ከኢየሱስ ክርስቶስ ጋር ህብረት ማድረግ ነው። ከሱ ጋር አቆራኛለሁ፣ ከሱ ጋር ወዳጃለሁ፣ ከሱ ጋር አንድ ሆናለሁ። ቃሉን አሰላስለዋለሁ፣ እበለዋለሁ። ቃሉ ወዳጄ ነው። መቼም ዋጋ መክፈል ያስፈልጋል። መቼም ዋጋ መክፈል ያስፈልጋል ሲባል ሰምተህ እንደምታውቅ እርግጠኛ ነኝ። ስቃይ ከሌለ ትርፍ የለም አይደል ይላሉ። ውጣ ውረድ ከሌለ፣ መድማት ከሌለ፣ መቁሰል ከሌለ ምን የለም? ትርፍ የለም ብሎ ያስባሉ። አሁን አማኞች የሚያደርጉት ነገር ቢኖር የዓለምን አሳር ወስደው በክርስትና ህይወታቸው ላይ ተግባራዊ ማድረግ ነው። ከዓለም ምንድነው ከዓለም የምንወስደው ነገር? በስራ መጠመድ፣ ባይብል በማንበብ ተጠመዱ። ይህ ህይወት ነው። የህይወት እንጀራ ነው። ይሄ ኢየሱስ ያድናል። የእግዚአብሔር ሞገስ በረከት እንዲፈስላችሁ በእርሱ ጸጋ ላይ ከመታመን ይልቅ
የእግዚአብሔርን ሞገስ እና በረከቶች እንደሚገባችሁ በመሞከር በራሳችሁ ጥረት ላይ አትደገፉ። የእግዚአብሔር በረከት እንዴት ነው የሚመጣው? ከኛ የሚጠበቀው ምን ማድረግ ነው? ቃሉን መታዘዝ። ለምሳሌ በዚህ ዓመት ላይ እግዚአብሔር እንዲህ አለ ለኔ ቃል ይመጣልኝ የሰማይ አምላክ ያከናውንልናል። ከዛስ እኛ ባሮች ተነስተን እንሰራለን። እሱ ነው መንገዱ ምን የሚያደርገው የሚጠርገው። እኛ ምን ማድረግ ነው? መታዘዝ ነው፣ መውጣት ነው፣ ሰው ለማምጣት ወደ ጌታ ይባረክ። አሁን አማኞች በጌታ የዳኑ የእግዚአብሔር ልጅ የሆኑ ብዙ ጥረት ብዙ ድካም አይደለም ያለም ነገር እሱ ከቤተ ክርስቲያን ያስቀራል። እሱ ከእግዚአብሔር ቅፍ ያርቃል። እሱ የእግዚአብሔር ሞገስ በረከት እንዲፈስላችሁ በእርሱ ጸጋ ላይ ከመታመን ይልቅ የእግዚአብሔርን ሞገስና በረከቶች እንዲገባቸው በመሞከር በራሳቸው ጥረት ላይ ይደገፋሉ። የእግዚአብሔር ሞገስ ይመጣልን እኛ በትክክል ምን ማድረግ ነው? እኔ አልችልም። አዲስ ኪዳን መታዘዝ፣ ጸጋና እውነት የሆነ ክርስቶስ መቀበል፣ እሱ ማመን፣ ጸጋን ከሕግ ለይቶ ማወቅ አለብን። ሕግና ጸጋ ለየቅል ናቸው። ሕግ ሁልጊዜ ስራ ጸጋ አልቋል። በመስቀል ተሰርቶ ምን ሆኗል? አልቋል። ተሰርቷል በመስቀል ላይ። ሕግ ደግሞ ትንሽ ይቀርሃል፣ እቺን ጨምር፣ እቺ ጎልሃል፣ የሆነ ነገር ሲጨምር ሌላ ነገር ክፍተት ያሳያል። ከዛ ስራ ኢየሱስ ያድናል። እኛ የምንሰራው ከጸደቅን በኋላ ነው። እኔ የምሰጠው ለመጽደቅ አይደለም፣ የማካፍለው ለመጽደቅ አይደለም፣ ስለጸደቅኩ ነው። የጽድቅ ውጤት የጽድቅ ፍሬ ነው የምሰጠው። ምግብ ስሰጥ አንድ እንጀራ ካለኝ አንድ እንጀራ ኖሮኝ ግማሽ ከሰጠው ወይ ካጎረስኩ አንድ ጉርሻ ምን ያርኩ ነው? ስለጸደቅኩ የጽድቅ ፍሬ ነው። የጽድቅ ፍሬ ነው እንጂ ለመጽደቅ አይደለም። ጽድቄማ የመርገም ጨርቅ ነው። የኔ ጽድቅ ምን ነው? የመርገም ጨርቅ ነው። ሴቶች በወር አበባ ጊዜ የሚጠቀሙት የደም ጨርቅ ማለት ነው። አጸያፊ ነው፣ ደም የተነከረ ነው። እሱ በእግዚአብሔር ፊት ጥቅ የሚልበት ጥቅ ተካላችሁ ጥቅ ተፋበታ ኖ ያንተ ጽድቅ ይገማል። ያንተ ጽድቅ ልጄ ኢየሱስን ተቀበልልኝ፣ እውነትም ሕይወትም መንገድም የሆነው እሱን ኢየሱስ ብቻ እሱን ተቀበል ብራዘር። ኢየሱስ ያድናል። ከኔ ጋር ናችሁ? የጨረስኩ ነው መልእክቴን። ሆኖም ግን የእግዚአብሔር መንገድ እኛ በራሳችን ጥረት እንድንባረክ አይደለም። እኛ የተፈለገው ምንድነው? እንድናምን ነው። ምኑን? ቃሉ። ይሄ ቃል ምግብ ነው። ይሄ ቃል ከማር ወለላ ይበልጣል። ቁጭ ብለህ ብላው። ጓደኛህ ቃሉ፣ እናትህ ቃሉ፣ አባትህ ቃሉ፣ ወንድምህ ቃሉ። እኔ አሁን ስመጣ አገኘኋት እዚህ ጋር ኪን ትላለች። ወርታች ገሮች ሁል ጊዜ ወንድሜም እህቴም እግዚአብሔር ቃል ቃሉን እበላለሁ በሉ። ቃል ብሉ።
በእርግጠኝነት ነግራችኋለሁ የእናንተ ሕይወት በወንዝ ዳር እንደተተከለ ዛፍ ነው። ሁሌ እንደለመለማችሁ፣ ሁሌ እንዳማረባችሁ፣ ሁሌ እንዳጌጣችሁ ኢየሱስ ያድናል። አሜን። ከኔ ጋር ናችሁ? ሆኖም የእግዚአብሔር መንገድ እኛ በራሳችን ጥረት እንድንባረክ አይደለም። በራስ ብቃት እግዚአብሔርን በረከት መቀበል አትችልም። ሊመጣ ይችላል፣ ግን የእግዚአብሔር በረከት ምን ነው? ፍጹም ነው። የእግዚአብሔር በረከት ምን አላት? ውስጧ ሰላም አላት። የእግዚአብሔር በረከቶች ሙሉ እግዚአብሔር በረከት ሙሉ በሙሉ የተመሰረተው በእርሱ ጸጋ ላይ ነው። የኔ በረከት በሉስ የተመሰረተው በኢየሱስ ክርስቶስ ሞትና ትንሣኤ ላይ ነው። ሃሌሉያ። እኛ በክርስቶስ ስንቆም፣ በሱ ስንደገፍ፣ በልዑል መጠጊያ የሚሆን ሁሉን በሚችል አምላክ ጥላው ሲያድር እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬ መሸሸጊያዬ ነው፣ በእርሱ ታምናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ሁሉ ያድንሃል። በላባዎቹ ትተማመናለህ፣ በክንፎቹ ላይ ታርፋለህ። እውነት እንደ ጋሻ ይከብብሃል። በቀን ከሚሄድ ፍላጻ ቀናናን ጊዜ አጋንንት ያለበት አካል መጥቶ ጠቅ ያደርጋል በኢየሱስ ደም። አንዳንዴ ጨቅ ሲያደርገኝ ቤት ውስጥ በኢየሱስ ደም ምን ሆናል? እኔ ማቆ ችግሬን በኢየሱስ ደም እሱ መንፈስ ነው፣ እኔም ከመንፈስ ተወልጃለሁ። እሱ ርኩስ መንፈስ፣ እኔ ቅዱስ መንፈስ ያለብኝ ነኝ። ሁሌ ቃረነዋለሁ። ሁሌ ጌታ ይባርክ። ኢየሱስ ያድናል። ይሁንላችሁ የእግዚአብሔር በረከቶች ሙሉ በሙሉ የተመሰረተው በእርሱ ጸጋ ላይ ነው። ሁላችሁ ጸጋ በአንተ ላይ መትረፍረፍ ሲጀምር ይሄ ሰውዬ ይሄን መጽሐፍ የጻፈው ሰውዬ ፓስተር ፕሪስ የጀመርኩት ቤተክርስቲያን 20 ዓመት ነው አለ። ህዝቡን አይተዋል። አፈቻለው በእንት አሁን ጉድ ጸጋ አሁን በመላው ዓለም ላይ እንደ ሰደደ እሳት እያደገ ነው ያለው። ጸጋ ወንጌል የኃጢአተኞች ወዳጅ ነው። አሜን። አዎ በአንተ ህይወት ውስጥ የሚመጣው የእሱ በረከት የማይገባህ ተገብቶ ሳይሆን የማይገባህ ሆኖ ነው የሚመጣው። የማይገባህ በጥረት ሆነ በሽልማት የማታገኘውን መሆኑን አለበት። በሌላ አነጋገር የእግዚአብሔር በረከት የተመሰረተው ሙሉ በሙሉ በኢየሱስ ላይ በኢየሱስ መቀበልና በተፈጸመው ሥራ ውስጥ ሳለ የተተረፈረፈ ጸጋ የጽድቅ ስጦታ ላይ ብቻ በመሆኑ እንዲገባህ ለማድረግ መስራት የምትችለው ምንም ነገር የለም። ምንድነው ታዲያ መቀበል በጸጋ መኖር ስትጀምር አንተን የሚመራ መንፈስ ቅዱስ ነው። ሮሜ ምዕራፍ 8 ቁጥር 1 ጀምሮ እንግዲህ በክርስቶስ ኢየሱስ ስላለው አሁን ኩነኔ የለባችሁ። ቅድም አንቺ አካባቢ ላይ ሙዚቃው ጮህ ነበር የረበሸው። አሁን ይታለ እንዲህ ነው ላይፍ። ትክክል ነው፣ ፋይት ነው።
ህይወታን እንዲጻት ይላል ለዚህ ያን እግዚአብሔር እየሰራ ነው ያለው አሜን ኢየሱስ ያድናል አሜን ኢየሱስ ያድናል አሜን ሃሌሉያ አሜን ይሁላችሁ ሮሜ ምዕራፍ 8 ላይ ልናገርና መልእክት ይላኩ እንዲላል ሮሜ ምዕራፍ 8 ላይ እንግዲህ በክርስቶስ ኢየሱስ ላለው አሁን የለባችሁ በክርስቶስ ኢየሱስ ያለው የህይወት መንፈስ ሕግ ከኃጢአትና ከሞት ጋርነት አውጥቶኛል ማን ያወጣኝ የህይወት መንፈስ ሕግ የህይወት መንፈስ ሕግ ማለት የመንፈስ ቅዱስ ህይወት ማለት ነው ስለዚህ ምን ማለት ነው ሲባል እናንተ ደካሙ ሸክማችሁ ከበደ ኑ አለና ኢየሱስ ምን አለ ቀንበሬን ተሸከሙ በእኔ ላይ የኔን ተሸከሙ ቀንበሬ ምንድናት ልዝብናት ቀሊልናት አለና ከኔ ተማሩ አለ ከኔ ተማሩ እኔ በልቤ የዋህ ነኝ አለ የዋህ መሆን አለብን ሰው የፈለገ ሙሉ የሚያርቃል እንኳን ቢናገር የዋህ መሆን ለዛ ቃል በቃ ይፈልጉ ነው የዋህ መሆን ተጠቀማለህ እስከ ወዲያኛው እዚያ ያልኖርከውን ህይወት ላይ አትጠብቅ ስትሞት አትጠብቅ እዚያ ቀመስከው እዛም አለ ኢየሱስ እንዲህ አለ ከኔ ተማሩ አለ እኔ በልቤ የዋህ ነኝ አለ ከዛስ ትሁት ነኝ ምን አላረግም አንዳንድ ጊዜ ቤት ውስጥ እልፍስል እንዴ ለምን ታደርጋለህ ባላል ለሊና ቋ ያረጉና ልጅው ቋ ሲያረጉ አለች ሚስት ማለች ቋ ወንድ ልጅ አሉ ተልጦ የማያልቅ ሽንኩርት ነው ሽንኩርት ተቀማ ሽንኩርት ላጥ ስታረገው ሴቷ ትልጠዋለች ሽንኩርቱ የመጀመሪያውን ከላይ ኮኮኮም ነው ይወድቃል አይደል ወንድ ልጅ ተልጦ የማያልቅ ሽንኩርት ነው ይባላል ቆረጣችሁ ታከዛ ላጥ ስታረገው ያቃጥላል አይኗ እንባዋ የፈሰሰ ዝም ብትላል የላጠች ነው ትለጣለች አሁን ዙሪያህን የላጠች ነው ቀስ ብላ ከዛ ሰንጠቅ ታረጋለች ሰንጠቅ ይደረግና ከተፍ ይደረግና ከዛ እሳት ይቀጣጠላል መጥባሽ ይመጣል ከዛ እንባዋ እንዲላ ወርዷል ያቃጠለች ትለጥ እንባዋ በዚህ ይወረደ ነበር ስትለጠ አቤት ቀስ ያለች ለጣለጣ አስተካክላ ቆረስ አርጋ ከዛ ምን ላይ ታስቀምጣለች መጥበሻ ላይ በተራዋ ደግሞ አንተ በተራራ በስላ ለመበላ ተቀባለህ አንዴ ነው ካልበሰልክ ጥሩ ማብሰያ ምስት እግዚአብሔር አዘጋጅቶልሃል እኔ ጋርም አለች አንተት በዚህ በኩል ዴው እየበሰልን እቤት በስለን ውጭ እንበላለን እቤት በስለን ቸርች እንበላለን ምእመን ይበላል ያውን እየበላችሁ ነው 13 አመት ሙሉ ተጠብሻለሁ ስትለጠኝ አይናስ ሽንኩርት ከባድ ነው ልጭ ያቀዋለሁ እና መከላከያ ነው እዚህ ላይ ነገር ይሰቅላል ጌታ ይመስገን ግን ሁሉ ነገር ከእግዚአብሔር ዘንድ ነው አሜን ኢየሱስ ያድናል አሜን ኢየሱስ ያድናል አሜን አባቶይ ስለነበረን ጊዜ እናመሰግናለን አሜን አንተ መልካም አምላክ ነህ አሁን ደግሞ የተትረፈረፈ ጸጋ ስላስተማርከን በጥረት ምንም ነገር ካንተ የምንቀበለው ነገር የለም ነገር ግን አምላካችን እግዚአብሔር ሆይ ኢየሱስን የተትረፈረፈ ጸጋ የሆነውን ኢየሱስን ጽድቃችን የሆነውን ኢየሱስን ተቀበለናል በኢየሱስ ስም አሁን ይትረፈረፈልን አሜን አሁን ከውስጣችን ወደ ውጭ መፍለቅ ይጀምርልን
በኢየሱስ ስም መንፈስ ቅዱስ እንድትመራን እንጸልያለን የሚታገለን ሁሉ ስለወደቀና መሰግናለን የኛ መንገድ እንደ ንጋት ብርሃን ስለሆነና መሰግናለን ክብር ላንተ ይሁን አንተ ድንቅ አምላክ ነህ ክብር በሰማይ ክብር በምድር ላንተ ይሁን እናገለግልሃለን አንተን ልናገለግል አልቋል በመስቀል ላይ በጨረስከው ስራ አንተን ልናገለግል መጥተናል ክብር ላንተ ይሁን ከፍ በልልን በኢየሱስ ስም